ሰላም ጤና ይስጥልን። የተከበራችሁ የአዲስ አበባ ብልጽግና ፓርቲ ሚዲያ ተከታታዮቻችን ለሰዓቱ ያሰናዳንላችሁን ዘገባ እንደሚከተለው እናቀርብላችኋለን። እስከ ጥንቅራችን ፍጻሜ ድረስ አብራችሁን ቆዩ ግብዣችን ነው። ለውጡ ካፈራቸው ትሩፋቶች አንዱ የሀገርን ሀብትና ጸጋ ቆጥሮ የሚያቅ የለውጥ አመራር መፍጠር መቻሉ ነው ሲሉ መዋዘ ጥበባት ዲያቆን ዳንኤል ክብረት ተናገሩ። በጉለሌ ክፍለ ከተማ አስተዳደር ለአጠቃላይ ለክፍለ ከተማውና ለወረዳ አመራሮች በአመራር ጥበብና በአመራር ውጤታማነት ላይ ስልጠና ተሰጥቷል። ስልጠናውን የሰጡት የጠቅላይ ሚኒስትሩ የማህበራዊ ዘርፍ አማካሪ ሚኒስትር መዋዘ ጥበባት ዲያቆን ዳንኤል ክብረት የመጀመሪያው ዕውቀት ሀገርን መውደድ ነው። ሀገሩን የሚወድ ዜጋ የሀገሩን ሀብትና ጸጋ ሰፍሮ የሚያውቅ ነው። አመራሩ አቋምና አቅሙን በመጠቀም ሀገሩን፣ አካባቢውን ለመለወጥ አሰባሳቢ ትርክትን በመገንባት የሀገራችንን ብሔራዊ ጥቅም በማስከበር የኢትዮጵያ ህብረ ብሔራዊ አንድነትን በማስጠበቅና እውቀትን በመስጠት የብልጽግና ሀሳቢዎችን በመተግበር ታሪካዊ ኃላፊነቱን ሊወጣ እንደሚገባ ገልጸዋል። በፕሮግራሙ ላይ የተገኙት የአዲስ አበባ ከተማ ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ምክትል ኃላፊና የፖለቲካ ዘርፍ ኃላፊ አቶ አለማየሁ እጅጉ ኢትዮጵያ መበልጸግ አለባት በሚል ቁጭት የጀመርናቸው ሀገራዊ ስኬቶቻችንን በማስቀጠል በተከታታይ እየተሰጡ የሚገኙ የአቅም ግንባታ ስልጠናዎች የታመቀ ለሀገር የሚበጅ ከገዢ ትርክት ግንባታ ጋር በተያያዘ ያለንን ዕውቀት ለምንመራው ተቋም ግብዓት በመውሰድ ራሳችንና ሀገራችንን ለመቀየር ተግባራዊ ማድረግ ይገባናል ብለዋል። የጉለሌ ክፍለ ከተማ ዋና ሥራ አስፈጻሚ አቶ ወልዴ ወገሴ በተከታታይ የሚሰጡ የአቅም ግንባታ ስልጠናዎች አመራሩ በተሰማራበት የሥራ መስክ ውጤታማ እንዲሆን አልፎም የሀገራችንን ውጤታማነት ለማረጋገጥ ጉልህ አስተዋጽኦ እንዳለው ገልጸዋል። የጉለሌ ክፍለ ከተማ ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ አቶ ይከበር ስማቸው ጠንካራ የአመራር ስርዓትን ለመገንባት እየሄድንበት ያለው የብልጽግና ጉዞ የብልጽግና ተስፋ አርአያ የሀገራችን ዕንቁ በሆኑ የፊት አመራሮች ስልጠና መሰጠት መቻሉ ተጨማሪ አቅም የሚፈጥር ለተግባር ውጤታማነት ከፍተኛ ድርሻ ያለው መሆኑን ገልጸዋል። በስልጠናው ላይ የአዲስ አበባ ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ምክትልና የፖለቲካ ዘርፍ ኃላፊ አቶ አለማየሁ እጅጉ፣ የጉለሌ ክፍለ ከተማ ዋና ሥራ አስፈጻሚ አቶ ወልዴ ወገሴ፣ የጉለሌ ክፍለ ከተማ ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ አቶ ይከበር ስማቸው፣ የክፍለ ከተማና የወረዳ አጠቃላይ አመራሮች ተገኝተውበታል። ለዕለቱ ያሰናዳንላችሁ መረጃ ይህንን ይመስል ነበረ። በሌላ መረጃ ደግመን እስከምንገናኝ ድረስ መልካም ቆይታ